ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ አብርሃም በአዲስ ነገር ከእህቱ ጋር መጥቷል ማለት ነው። ትናንትና ያው አይታችኋል እንግዲህ ወንድሙና የልጁን እናት እንዴት እንዳረጋቸው። እኔ በጣም ግን አብርሃም እንደዚህ ባረጌ መሆኑን አላወኩም ነበር እስካሁን ማለት ነው። እንደውም እየቀለደ ምናምን መስሎኝ ነበረ። ግን የሚናገረው ነገር እኔ ከሱ የማይጠበቅ ነገር ማለት ነው። ከሱ የማይጠበቅ ነገር በቃ እንዴት እንደሚያመናጭቃት ምንም ቢሆን እኮ ልጇን ወደህ እሷን መጥላት አትችልም። ምንም ቢሆን ብዙ ነገሮች ያሳልፈሃል። እንኳን እስር ቤት ቀርቶ ምንም ልታስገባት አትችልም። ደግሞ እሷ ጠባቂ አይደለችም። ትክክል ነች፣ ጠባቂ አይደለችም። እንግዲህ ዛሬ ከሀይሚ ጋር መጥቷል ማለት ነው። ከሀይሚ ጋር በአዲስ ነገር መጥቷል። ያው ልታጽናናው መታ ይሆን አናውቅም። እንግዲህ ያንን ሌንጨጩን ጥሮ እህቱን እቅፍ አድርጎ መጥቷል ማለት ነው። የምታዋጣኝ ተህት ራሱ እኮ ነው አሉ ያባለራት በህልሚላና በሩታና በሱ አባል እንትላለ እንጂ ራሱ ያጠፋውን ጥፋት ራሱ ከቤት አስወጥቷት አግኝቻት ነበር እኮ አለ ኤፍሬም። ተገናኝተን ነበረ፣ ከአንተ ወዲህ ተገናኝተን ነበር፣ ተደዋውለን ነበር ምናምን። ወሬው እንኳን የቃየ በቃ አሁን አውርቶ አሁን የሚረሳው ነገር እና አብርሃም ግን ትክክል አይደለም። በትናንትናው ቪዲዮ የሰው ልጅ እኮ ዙራችሁ ከሄርሜላ ብትሄድ ከሄርሜላ ጋር ምንም የሚያገናኝህ ነገር የለም። ምንም በቃ ታለቀ አለቀ ነው። ከሩታ ግን የሚያገናኝህ ልጅህ አለ። ሩታን እንደዚህ መናገር አትችልም። ወንድምህንም እሷ አታዋጣህም፣ እኔንም የማዋጣህ እኛንን ቤተሰቦችህ። እሷ ቤተሰብህ አይደለችም እንዴ? የልጅ እናትህ ማለት እኮ ቤተሰብህ ነች፣ አንደኛ ቤተሰብህ ማለት ነች። ከሄርሜላ ምንም ግንኙነት እንኳን ቢኖርም ወደፊት አገባታለሁ ብትል ሩታ ግን ሊሰጥሃለች። እና እንደዚህ አይነት ንግግር እንደዚህ አይነት ይሄ አፍህ ያመጣልህን ሁሉ መጥፋት ጥሩ አይደለም ማለት በኋላ ያስተዛዝባቸዋል። እሷ ማንም ያሳገታት ሰው የለም፣ ማንም እንትን ያላት ሰው የለም። ራሷ ነች የሄደችው። ራሷ ስራዋ ያሳይሃን ነገር አለ፣ አንተ ያሳይሃት ቪዲዮ አለ ነው የምትለው። እንግዲህ ታሳያትም ያው ስራዋ የሚያሳፍር ሆኖ ነው እንጂ ጥላው የሄደችው ስራዋ የማያሳፍር ቢሆን ኑሮ ቢያየውም ችግር የለብኝም ብላ ትቀመጥ ነበር። ግማሾቻችሁ ደግሞ እንደሚያሳግታ ታውቀን ነበር። እነሱ ናቸው ስራዋ ነው ያጠፋት። የሆነ የስተቷ ያረገችው ስራ አሳፈራትና በቃ በዛው ጠፋች። እና ከሱም ጋር እንትን አልነበረችም፣ ትክክል አልነበረችም። ሲያቀብጣት ፍራንክ ነው ብላ ፍራንክ ሰራች። ያ ስበብ ሆነለት፣ በሱ ምክንያት ተጣሉ። ያን ደግሞ ሲያሳያት ኤፍሬም ያረገችውን ሁሉ ሲያሳያት በቃ ብን ብላ ጠፋች። እንዲህ እሷ እኮ በራሷ ሁኔታ ነው የጠፋችው እንጂ መጀመሪያውንም ሀገር እጠፋለሁ ከሀገር እወጣለሁ እያለች ነበረ። ስለዚህ ከሀገር ነው የወጣችው። እንግዲህ ሄርሜላዬ አይዞሽ ይላል ጥፊት ብጣፊን ትመለሰች ትመጫለች። ስለዚህ እንትን እስከሚል ድረስ ማስተካከል ያለባት ነገር ይኖራል ብዬ ነው የማስበው። እናንተ ብታወሩ ባታወሩ ግን ከምትናገረው ነገሮች የልጅህ እናትና ወንድምህ የሚበልጥ ይመስለኛል። ካወራር ሁሉ በጣም የሚዘገንን ነው። አንቺ ከህይወት ይወተሻል። አንቺ ከህይወትህ እኮ መውጣት አትችልም ሩታ። ለምን ልጅ አላችሁ ስንትና ስንት ተዳርገው እንኳን ይሄው ገነት ንጋቱና በስንት በ14 ዓመታቸው ታርቀው ይኸው ልጅ ወልደዋል። አዲስ ልጅ ማለት ነው። ስለዚህ የሚያገናኛችሁ ልጅ አላችሁ። ምንም አሁን ልጅ ባይኖርህ ምን ባይኖርህ በቃ ተጣላህ ነው። አሁን ከሄርሜላ ጋር ተሄደች ልጅ ነው። በየትም የሚያገናኛችሁ የለም። በቃ ፍቅረኛ የነበረች አለቀ ብለህ ነው የምትተዋት። ሩታን ግን ልትዋት አትችልም። ለምን ልጅህ አለ እና ልጅህ እስካለ ድረስ ይሄንን ቪዲዮ ደግሞ መሳደብ ልጅህ እኮ ያድጋል። እንደዚህ ማድረግ
አሳስራታለሁ፣ እንደዚህ አረጋታለሁ፣ እንደዚህ እኔም የምሄድበት እርምጃ 1 እርምጃ እሄዳለሁ፣ 2 እርምጃ እሄዳለሁ የምትለው ነገር ግን ቢቀርብ ይሻልሃል አብርሽ። በኋላ ይሄ አባቴ አይደለም ብሎ ነው ልጅህ ራሱ እንደዚህ አይነት አባት አላውቅም ብሎ ነው ምንም ቢሆን ልጅህ ነው እንትን የሚልህ። ስለዚህ ሄርሜላ አንተ ራስህ እንትን ያልከው የሰራኸው ስህተት ራሷ የሰራችው ስህተት ስላለ ነው። አሳይተህን ነው። ቢያሳይም ምስተምኗ ቀበላታለሁ ትምጣ ብልሃል። እንግዲህ ዛዳ ብሎ እህድና ፈልጋ ምን ያርግ ፍሬም ምስተምኗም ተቀበራት። ምን አገባ? የራሷ የምትሸከመው ነገር አልችለዋለች። ያጠፋቻን ነገር አለች እሷ። ስለዚህ ለዚህ ነው የጠፋችው። ለማንኛውም አብርሽ በአዲስ ነገር ከሀይሚ ጋር መጥቷል ማለት ነው። እናንተ ደግሞ ሄርሜላ ነች እያላችሁ ብዙ ልጆች ቪዲዮ ሰርታችሁ አይቻለሁ። ሄርሜላና ሀይሚን ለይታችሁ ወቁ ብዬ ነው ደግሞ ይህንን ያመጣሁላችሁ ማለት ነው። ሄርሜላ ተገኘች እያላችሁ እንኳን ደስ ያላችሁ ሄርሜላ ተገኘች እያላችሁ ይህን ፎቶ ለጥፋችሁ አይቻችኋለሁ ማለት ነው። አስተካክራችሁ ማየት ትችላላችሁ ብዬ ነው። አስተካክራችሁ መጀመሪያ ሳታጣሩ ሰውን ጠፋህ ደግሞ ተገኘ አትበሉ ማለት ነው። እና እኔ ግን በትክክል አይቼ ነው። ይቺ ደግሞ ሀይሚ ነች፣ ሄርሜላ አይደለችም። እና ሄርሜላና ሀይሚን ለይታችሁ ወቁ እህቶቼ። አትበሩ፣ አትሞኙ፣ ለወሬ አትቸኩሉ። ስለዚህ ከሀይሚ ጋር በአዲስ ነገር መጥቷል ማለት ነው አብርሽ። በቃ ስለ ሄርሜላ እንግዲህ ብዙ ነገሮች ሊሰማ ይችላል። ከዛ በኋላ ከእህቴ ጋር ብሰራ ይሻለኛል ብሎ ይመጣል። እንግዲህ ያው ሌላ ሴት ትቀየራለች። ታያላችሁ እኮ ሰሞኑን ታያላችሁ። ሄርሜላ በቃ አልፈልግም ብላ ደብዳቤ ወይም መልእክት ትልካለች ወይም ሜሴጅ ትልካለች። ከዛ እንዲህ ያለች እኮ ብሎ ሌላ ታሪክ ይፈጠራል እና ሄርሜላ አትመጣም፣ ሄዳለች። ሄርሜላ በቃ ቆርጣለች ማለት ብዙ የሰራቻቸው ስህተቶች ሊኖሩ ይችላል። የሰው ልጅ እኮ ስህተት አለው። ግን ያንን ስህተታችሁን ከመደበቅ ከዛ ሰው ጋር ስትተዋወቁ ለትዳር ስታስቡ ያለችውን ነገር ስህተታችሁን የበፊትም ልጅም ታላችሁ ባልም ታላችሁ ታሪካችሁን ተናግራችሁ ተተጋባችሁ፣ ተፈለገ ያገባችኋል፣ ታልፈለገ ደግሞ ይተዋችኋል። ከገባችሁበት በኋላ ግን ታሪካችሁ ተታወቀ፣ ለእናንተ በሽታና አማም ነው የሚሆነው። ሁላችሁም ማለት ነው። ሄርሜላ ብቻ አይደለችም፣ ሁላችንም ሴቶች የኋላ ታሪካችንን እንደብቅና እንገባበታለን ማለት ነው። ከገባም በኋላ መውጫ እናጣለን። ያ ታሪክ ሲጋለጥ ትዳራችን ይፈርሳል። ስንት ነገር ስንት ሰዎች እየፈረሰ ነው እያየን ያለ ነው። እና ታሪካችሁን ደብቃችሁ ፍቅረኛ ራሱ ስትይዙ ያላችሁን ያሳለፋችሁትን ታሪክ ተናገራችሁ ብትይዙ ደስ ይለኛል። ተፈለገ አብሯችሁ ይቀጥላል፣ ካልፈለገ ደግሞ ይጠረግ ይበል። ስለዚህ እንደሱ ማለት አለባችሁ ብዬ ነው። አንቺ ልጅ ምን ሆነች ነው አንቺ